ትንሿ ቀይ ቀበሮ። ድመት፣ ውሻና አይጥ እንዲሁም ትንሿ ቀይ ዶሮ በአንድ ቤት ውስጥ አንድ ላይ ይኖሩ ነበር። ድመቷ በሚያምር ሶፋ ላይ ቀኑን ሙሉ ተኝታ ትውላለች። ውሻውም በመናፈሻ ውስጥ ፀሐይ የሞቀ መተኛት ይወዳል። አይጥም እሳቱ ዳር ባለሞቃታማ ወንበር ላይ ተኝቶ ይውላል። የቤት ስራዎቹን ሁሉ የምትሰራው ትንሿ ቀይ ዶሮ ናት። ለሁሉም ምግብ ታዘጋጃለች፣ እቃዎችን ታጥባለች፣ አልጋ ታነጥፋለች፣ መሬቱን ትጠርጋለች፣ መስኮቱንና ግድግዳውን ትወለውላለች፣ ልብሳቸውን አጥፋ ታነሳሳለች፣ የጓሮ አትክልቶችን ትንከባከባለች፣ አትክልቶችን ውሃ ታጠጣለች፣ አረም ታርማለች፣ ትቆፍራለች፣ ትተክላለች። አንድ ቀን እየጎተጎተች እያለ ጥቂት ስንዴዎች ወዳድቀው አገኘች። ይህንን ስንዴ መዝራት የሚፈልግ ማን ነው ብላ አብረዋት የሚኖሩትን እንስሳት ጠየቀቻቸው። እኔ አልፈልግም አለች ድመት። እኔም አለ ውሻ። እኔም አለች አይጥ። ሶስቱም እንደተኙ ነበር የመለሱላት። ስለዚህ ራሴው ዘረዋለሁ አለች። እንዳለችው ስንዴውን ራሷ ዘራችሁ። ሁሌም ጠዋት ጠዋት ስንዴውን ውሃ ታጠጣዋለች። አረም ካደገ ታስወግዳለች። ቀስ በቀስ ስንዴው ማደግ ጀመረ። ስንዴው ለመታጨድ ሲደርስ አብረዋት የሚኖሩትን እንስሳት እንዲህ ብላ ጠየቀቻቸው። ማን ነው ስንዴውን ለማጨድ የሚያግዘኝ? እኔ አልፈልግም አለች ድመት። እኔም አለ ውሻ። እኔም አለች አይጥ። ራሴው አጭደዋለሁ ብላ ራሷ ስንዴውን አጨደችው። ስንዴውን አጭዳ ጨረሰች። አሁንም ተኝተው የሚውሉትን እንስሳት እንዲህ ብላ ጠየቀቻቸው። ይህንን ስንዴ ወደ ወፍጮ ቤት ወስዶ የሚያስፈጭልኝ ማን ነው? እኔ አልፈልግም እኔም ራሴው እጅ አስፈጨዋለሁ ብላ ስንዴውን ማዳበሪያ ውስጥ አድርጋ ወፍጮ ቤት ሄደች። ከወፍጮ ቤት አስፈጭታ ተመለሰች። በዚህ ዱቄት አብሮኝ ኬክ መስራት የሚፈልገው ማን ነው ብላ አሁንም ጠየቀቻቸው። እኔ አልፈልግም እኔም ራሴው ጋግረዋለሁ ብላ ኬክ መጋገር ጀመረች። እንቁላልና ሌሎች ነገሮችን ጨማምራ ደባልቃ ቦካች። ማብሰያዋን ከፈተችና የቦካውን የኬክ ሊጥ አስገባችሁ። ቀስ በቀስ እየበሰለ ሽታው ቤቱን እያወደው መጣ። ተጋድመው የዋሉት እንስሳት የኬኩ ሽታ እየሸተታቸው እያወዳቸው ሄደ። ድመት ከሙቀው ሶፋ እያሳጋች ተነስታ ወደ ማዕድ ቤት ሄደች። ውሻውም ከተኛበት ተነስቶ ወደ ማዕድ ቤት መጣ። አይጥም ከተጋደመበት በፍጥነት ተነስቶ ወደ ማዕድ ቤት ሮጠ። ትንሿ ቀይ ዶሮ የጋገረችውን ኬክ ከመጋገሪያው እየወጣችሁ ነበር ሁሉም የደረሱት። ማን ነው ይሄንን ኬክ አብሮኝ የሚበላው አለች ሁሉንም እያየቻቸው። እኔ አለች ድመት በጉጉት። እኔ አለ ውሻ ሆዱ እየጮኸ። እኔ አለ አይጥ። ትንሿ ቀይ ዶሮ በፈገግታ እያየቻቸው እንዲህ አለች። ሁሉንም ብቻዬን ያደረኩት፣ የዘራሁት ብቻዬን፣ የተንከባከብኩት ብቻዬን፣ ያጨድኩትም ብቻዬን፣ ወፍጮ ቤት ሄጄ ያስፈጨሁትም ብቻዬን ነው ብላ ሶስቱንም በየተራየቻቸው። ሁሉንም ነገር ብቻዬን ያደረኩት፣ ያቦካሁት ብቻዬን፣ የጋገርኩት ብቻዬን፣ የደከምኩት ብቻዬን፣ ሁሉንም ያደረኩት ብቻዬን ነው። ስለዚህ የምበላው ብቻዬን ነው አለቻቸው። እንዳለችውም ብቻዋን በላች። አጣጥማ በልታ ጨረሰችው። እንስሳቱም በራሳቸው ጥፋት ጣፋጩን ኬክ መብላት እንዳልቻሉ ገብቷቸዋል። ከዚያን ቀን በኋላ ትንሿ ቀይ ዶሮ ብቻዋን ስራ መስራት አቆመች። ስራ መስራት ስትጀምር 3 አጋዥ ጓደኞቿ አጠገቧ ይገኛሉ። ሁሉም በመተባበር መስራትና አብረው መብላት ጀመሩ። የኢትዮጵያ ልጆች